ክቡራን ተከታታዮች እንግዲህ ፓርት 3 ደርሰናል። ሲቪል 3D ፎር ዲዛይን ባለፈው በፓርት 1 እና ፓርት 2 ሰርፈስ እና ሆሪዞንታል አላይመንት አይተን ነበረ። ዛሬ ደግሞ እስኪ ከቨርቲካል ፕሮፋይል ጀምረን እስከተቻለው ድረስ መሄድ እንችላለን ማለት ነው። ጥሩ የሆኑ ቱቶሪያሎች እና ሌሰኖችን በዚህ ፖርሽን ደግሞ የምናይ ይሆናል። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁ እንዳትረሱ። እንግዲህ ቨርቲካል ፕሮፋይል ለመስራት ስንቀጥል እንግዲህ ሁለት አላይመንቶች አሉን። ሮድ 1 እና ሮድ 2 አድርገን ወይ ደግሞ አላይመንት 1 እና አላይመንት 2 አለን ማለት ነው። ፕሮፋይል እንሰራለትን እያሰብነውን መንገዳችን ክሊክ እናደርጋለን። ባለፈው የምታስታውሱ ከሆነ እንግዲህ ልክ አላይመንት ከርቭ ልንፈጥር ስንል ወይ ደግሞ የሆነ እንትን ለማለት ስንል ብዙ ኦፕሽኖች አሉ ብለናል። ክሊክ እናደርጋለን። አላይመንቱን ብዙ ኦፕሽኖች አሉ እንደተባልነው ክሊክ ስናደርግ እንደዚህ ይመጣል ማለት ነው። ሪቦኖች ይከሰታሉ። አንዱ ባህሪው የሲቪል 3D ነው ብለን ተነጋግረናል። ከዛ በኋላ የሚፈልገውን አሁን ለምሳሌ አላይመንት 1 ነው ክሊክ ያደረኩት። ስለዚህ የአላይመንት 1ን ፕሮፋይል ጀነሬት ላደርግ ነው ያሰብኩት ማለት ነው። ስለዚህ ክሊክ አድርገን ከመረጥን በኋላ አላይመንት ዋናችንን ሰርፌስ ፕሮፋይል ብለን እንገባለን ማለት ነው። እዚህ ጋር አላይመንታችንን እንመርጣለን። ከረንትሊ ኤ1 ላይ ነው ያለ ነው። እቺ አላይመንት 1 ላይ ነው። ስለዚህ እዚህ ላይ የፈጠርናቸውን አላይመንቶች ቹዝ እናደርጋቸዋለን ማለት ነውና ስለዚህ ከዛ ውስጥ ይሄን ኤጂ ሰርፌስ ላይ ነው የተሰራው። እዛ አድ ማለት ነው ይሄን ሰርፌስ እንግዲህ ይሄን ኤጂ ሰርፌስ አድ እንላለን ማለት ነው። ከዛ ድሮ ፕሮፋይል እንላለን ማለት ነው። ስለዚህ ይሄን ስም እንሰጠዋለን። እዚህ ጋር ፕሮፋይል ኔማችን መስጠት እንችላለን። አላይመንት 1 ፕሮፋይል ቪው ማለት እንችላለን ማለት ነው። ኤሊቲ 1 ፕሮፋይል ቪው ብለን እንሰጣለን። እዚህ ጋር ፕሮፋይል ቪው ስታይሉን ፕሮፋይል ቪው ብለን የምንወጣው ሲምፕሊ ዲፎልት ነው። ስለዚህ የምንቀይረው ነገር የለም። እዚህ ጋር ስቴሽን ከመጀመሪያው እስከ መጨረሻ ከፈለግን እንደዚሁ እናደርጋለን። እንደዚሁ ስቴሽን ኢኩዌሽን ካለ ደግሞ ስቴሽን ኢኩዌሽኖቹን እስከ ስንት እንደሆነ እዚህ ጋር መገደብ እንችላለን ማለት ነው። ስቴሽን ኢኩዌሽን የሚባል ነገር የምታውቁ ከሆነ ወይ ደግሞ ኢግል ፖይንት ላይም አለ ስቴሽን ኢኩዌሽን። አሁን ለምሳሌ ፕሮፋይል ቼንጅ፣ አላይመንት ቼንጅ ሲከሰት ኦሪጂናሊ ዲዛይን ከተደረገው የኢንድ ስቴሽን ጋር ዳታዎቹ ዶኩሜንቶቹ እንዲጣጣሙ ሲባል ቆራርጠን የምናደርጋቸው ነገሮች አሉ። የሚታስታውሱ ሰዎች ደግሞ የምታውቁ ሰዎች ልትኖሩ ትችላላችሁ። ያን ለማስራት የምናደርገው እሱ ጋር ይህን ነው ማለት ነው። ግን አሁን ኢሜጀር ስሙዝ የሆነ ስቴሽን ላይ እናደርጋለን። እዚህ ጋር ፕሮፋይል ቪው ሃይት ይላል። ያው ኖርማል ቪው ነው የምናደርገው። ሊቬሽኖቹ ማክሲመም ሊቬሽን፣ ሚኒመም ሊቬሽን እዚህ ጋር የምንመለከትበት ቦታ ይሆናል። ብዙም እነዚህ ነገሮች ብዙም የምንቀይራቸው ነገሮች የሉም። ለጊዜው ችግር ካለበት በኋላ ኤዲት ማድረግ ስለሚቻል ጀስት ዲፎልት ተቀብለን ክሬት ፕሮፋይል ቪው እንላለን ማለት ነው። ክሬት ፕሮፋይል ቪው ስንል እንደዚህ አይነት ፕላስ ኮማንድ ነው የምትመጣው ማለት ነው። ከርሰራችን ወደ ፕላስ ሳይን ነው የምትቀየረው። ልክ ሲቪል ሰርቬይ ላይም እንደዚሁ ነው የምታደርገው እና ኢግል ፖይንት ሳይሆን ኢግል ፖይንት ቪው ፕሮፋይል ምናምን ስትሉ ራሱ ነው የሚያመጣው። በዲፎልት ቦታውን ስክሪኑ ላይ እንትን ያደርጋል። ይሄኛው ግን ቦታ ስርት እንድናረግ ያመቻችልናል ማለት ነው። ቦታ ዙም አድርገን እንደዚህ እንዳይነካብን ብዙ ጊዜ ሰፊ እንትን ከሆነ ይህን ሊነካብን ስለሚችል እንደዚህ ትንሽ እንትን ብለን ክሊክ እናደርጋለን ማለት ነው። እነዚህ ግሪድ እና ፕሮፋይሉ ይፈጠራል ማለት ነው። አንዳንድ ጊዜ አይታያችሁም ሲፈጠር እንደዚህ ስል ማለት ነው። ያልተሰራ ይመስላችኋል። ስለዚህ ቀስ ብላችሁ ዙም እያደረጋችሁ ማየት ነው ማለት ነው። እኔ አሁን ፕሮፋይሉ ይኸውና እንደዚህ ተፈጥሯል ማለት ነው። እዚህ ጋር ፕሮፋይል ቪዋችን መጥቷል። እንግዲህ በጣም ጥቅጥቅ ያለ ግሪድ ነው ያለው። እዚህ ይህን ስታይላይዝ ማድረግ እንችላለን አንዳንድ ነገሮች ማለት ነው። ስቴሽን ኢንተርቫል አለ። እንደገና ቨርቲካል አክሲሶች አሉ። እዚህ ጋር ኢንተርቫሎች አሉ። እነዚህ ነገሮች ሁሉ ከስተማይዝ ማድረግ እንችላለን። እንግዲህ ያን ለማድረግ እንግዲህ ፕሮፋይል ቪው ስታይል ውስጥ እንገባለን። ፕሮፋይል ቪው ስታይል እንዲሄዱ ጋር ነው ዝም ብለን ክሊክ እናደርግልበትና ራይት ክሊክ አድርገን የምናደርጋለን ፕሮፋይል ቪው ስታይል ነው ማለት ነው። እንዳይረሳ ብዙ ጊዜ እዚህ ጋር ነው አክሰሱ የሚመቸው። ስልክት ታደርጉትና ራይት ክሊክ በማድረግ ፕሮፋይል ቪው ስታይል የሚለው እንገባና ስታይላይዝ እናደርጋለን ማለት ነው። የተለያዩ ታቦች አሉ። ኢንፎርሜሽን ታብ አለ። እንደዚህ ነገሮች አሉ። ክሬሽን ዴቶች ምናምን፣ ግራፍ አለ። ስኬሎቹ የሆሪዞንታል ስኬል፣ የቨርቲካል ስኬል አለ። ኢግል ፖይንት ላይ ለምሳሌ 200 ከሆነ ወይ 800 እንደዚህ በቃ 10 ታይምስ ኤግዛጀሬት አድርገን ቨርቲካሉን የሚሰራው 1000 ከተጠቀምን ያኛው 100 ይሆናል። ይሄ እዚህ ጋር 1000 ከሆነ ቨርቲካል ኤግዛጀሬሽኑ 10 ታይምስ ኦፍ ዛት ነው መሆን ያለበት ብዙ ጊዜ ግን ኤኒዌይስ ባይ ዲፎልት መጠቀም እንችላለን። ይሄ ለምንድን ነው ያው የቨርቲካል ፕሮፋይል ዲፍረንሶች በጣም ትንሽ ስለሆኑ
ድሮይንግ ላይ ስለማይታዩ ነው 10 ታይምስ ኤግዛጅሬት የሚደረጉ ይህን ታውቃላችሁ። እንደዚሁም ግሪድ አለ። ግሪድ ይሄኛውን ግሪድ ስፔሲንጉን ምናምን ማስተካከል ይቻላል። እንደዛ ነገር ነው። ታይትል ይላል፣ ኖቴሽን ይላል። እንደገና የተለያዩ ነገሮችን ማለት ነው የምንቀይርበት ቦታ ነው። ዋናው ነገር አሁን ለምሳሌ እዚህ ጋር ስኬል ምናምን መቀየር ከፈለግን ያ ማለት ስቴሽኒንግ ኢንተርቫሎች፣ ሜጀር ቲክስ፣ ዲቴይል የሚለው ለምሳሌ ቅድም ፓርት 1 ነው። ፓርት 2 ላይ ደግሞ የኢንተርቫል ማይነር እና ሜጀር የሚባሉት እዚህ ጋር ይመጣሉ። ኢንተርቫሎችን 25 አድርጎ የሚያመጣል። አሁን እዚህ ጋር ስቴሽኒንጉ 20 ነው የኛ እዚህ ጋር ያለው ማለት ነው። ግን 25 አድርጎ የሚያመጡ ቨርዥኖች አሉ። ብዙ ጊዜ በ25 ነው እንዳውም እንትን የሚሉት እዚህ ጋር የምንቀይር ነው ማለት ነው። እንደገና ኢንተርቫል፣ ሜጀር ቲክስ ምናምን የሚሉትን ነገሮች እዚህ ጋር ነው የምንቀይራቸው ማለት ነው። ቨርቲካል አክሲሱም እንደዛው ነው እዚህ ጋር ያለው ማለት ነው። ወደ ላይ የሚሄደው እዚህ ታቡ ስለሚዘጋብኝ ነው እነዚህ ዙም አድርጌ እንዳላሳያቸው። እሺ፣ ስለዚህ ዲስፕሌይም እንደዛው ቀለሞች ምናምን ከለሮችን አንዳንድ ነገሮች የምንፈልጋቸውን ቦታቸው የት እንደሆነ ለማወቅ ነው። ካስቸገረን ብቻ ነው እዚህ መተን እንትን የምንለው ማለት ነው። ስለዚህ የምናስተካክለውን አስተካክለን ምን እናደርጋለን? አፕላይ ኦኬ ብለን ነው የምንወጣው ማለት ነው። ዜን እንደዚህ እንግዲህ ስቴሽኖቹን ቀይረን መጠቀም የምንችልበት ቦታ ነው ማለት ነው። ስለዚህ አሁን ጥቅጥቅ ያለ ግሪድ ነው ያለው። በሜጀር ስቴሽኒንጎቹ መካከል የተወሰኑ ግሪዶች ስላሉ ነው እዚህ መሀል ላይ እንደሚታዩት። እንግዲህ ምን እናደርጋለን ማለት ነው። ሴሌክት አድርገን ክሊክ እናደርግና ራይት ክሊክ አድርገን ፕሮፋይል ቪው ስታይል እንገባለን። ፕሮፋይል ስታይል ቪው ላይ እዚህ ጋር ኢንተርቫል ቲኮቹን 5 ከሆነ እንግዲህ ይህን 10 ማድረግ ነው ማለት 10 ማድረግ እንችላለን። ሌላው በ20 ቢሆን ችግር የለውም። ሌላ ብዙ የምንቀይር ነገር የለውም። እነዚህ እንዳለ የተተን መውጣት እንችላለን። አፕላይ ብለን ማየት እንችላለን እዚህ ጋር። ስለዚህ እዚህ ጋር በጣም ቲኮቹ በጣም እንትን ያሉት ቀንሰዋል ማለት ነው። ስለዚህ ቼክ ስናደርገው ያው አሁን 3 ነበር እዚህ ጋር 1 ብቻ ነው ያለው ማለት ነው። 10 ላይ ማለት ነው መሀላቸው ላይ ነው ያለው። ስለዚህ እንደዚህ አድርገን ለአይን እንዳስጨንቅ አድርገን ማድረግ እንችላለን ማለት ነው። ስለዚህ እንደዚህ አድርገን ግሪዶችን ማስተካከል እንችላለን። ቀጥሎ ምንድን ነው የምናደርገው? እንግዲህ ይህን ፕሮፋይል ቪው ስታይል ከቀየርን በኋላ ምንድን ነው የሚቀረን? ዲዛይን ፕሮፋይል መስራት ነው ማለት ነው። ስለዚህ ይህን ከስተማይዝ እና ፕሮፋይላችን አሁን እንግዲህ ግራውንድ ፕሮፋይል ነው። እንግዲህ ዲዛይን ፕሮፋይላችንን ከመስራታችን በፊት የኤግዚስቲንግ ግራውንድ ፕሮፋይሉን ኦቨርኦል እየዞርን ማየት እንችላለን ማለት ነው። እንደዚህ ለምሳሌ ወደዚህ ጠጋ ብለዋል። ይሄ በጣም ፒአይ ምናምን ስንሰራ ወይ ደግሞ ከዚህ መጥተን ወደዚህ ልንገጭ ስንል የሚይዘን ነገር ካለ እሱንም ስታይላይዝ ማድረግ እንችላለን። ሴሌክት አድርገን እንደዚህ ራይት ክሊክ በማድረግ እንደገና ፕሮፋይል ቪው ስታይላችን ማስተካከል እንችላለን ማለት ነው። ፕሮፋይል ቪው ስታይላችንን ማስተካከል እንችላለን። እዚች ጋር ያለችዋ ስለጠበበች እሷ ምንድን ላይ የምትኖረው ግሪድ ላይ እንገባና እዚህ ጋር አባቭ ማክሲመም ኤሌቬሽን ግሪዱ ምን ያህል ኦፍሴት ማድረግ እንዳለበት ከቨር ማድረግ እንዳለበት አንድ በአንድ እየሞከርን አፕላይ ያለን እናያለን ማለት ነው። አያቸው እዚህ ጋር አስጠጋለን። አሁን ለምሳሌ 5 ብናረግ አፕላይ ብንል አያችሁ እንደዚህ እያደረግን ከፍ እያደረግን እንሄዳለን ማለት ነው። ቱሎችን መጠቀም መቻል ነው እንትን የሚሆነው ብያቸዋለሁ ከዚህ በፊት። ስለዚህ አንዳንድ ኦፕሬሽኖችን እንደዚህ በራሳችሁ ማየት ትችላላችሁ ማለት ነው። ኢፌክቱ ማለት ነው በመቀያየር ማለት ነው። ከዛ ኦኬ ብለን እንወጣለን። እንግዲህ ከዛ ልክ ለሆሪዞንታል አላይመንት ገብተን ዲዛይን ክሬሽን ቱል እንደሰራን ቨርቲካል አላይመንትም እዚህ ጋር ፕሮፋይል ውስጥ እንገባና ፕሮፋይል ክሬሽን ቱልስ የሚላለ ማለት ነው። ፕሮፋይል ክሬሽን ቱልስ ስንሰራ እንደዚህ ከርሰሩ ይቀየራል። ውስጡ ሴሌክት እናደርጋለን። የፕሮፋይላችንን ስም እንሰጣለን። ኤልቲ1 ዲዛይን ፕሮፋይል የሚለውን እንጠቀማለን። ስለዚህ ይሄ ዲዛይን ፕሮፋይል ስታይሉ በዲፎልት ነው። ኮምፕሊት ላይብል የሚለውን እንደዚህ በዲፎልት እንቀበልና ብራን ተከታታዮች እንግዲህ ሰብስክራይብ፣ ላይክ እና ሼር ማድረጋችን እንዳትረሱ። ኦኬ ብለን ከመውጣታችን በፊት ዲዛይን ክራይቴሪያችንን ብራውዝ እናደርግለታለን። እዚች ጋር እንደተለመደው ቼክ እናደርግና ዩዝ ዲዛይን ክራይቴሪያ የሚለውን ዩዝ ዲዛይን ቼክ ሴት የሚለውን ለጊዜው አንቼክ እናደርጋለን። ከዛ እዚች ጋር ብራውዝ እናደርግና ክራይቴሪያችንን እናሳየውና ኦኬ ብለን እንወጣለን ማለት ነው። እንደተለመደው እንደዚህ አይነት ይመጣል ማለት ነው። ከዛ መሳል እንጀምራለን ማለት ነው። እንትናችንን ከርቭ ዲዛይን እንገባና እዚህ ውስጥ ጫፍ ላይ ያለችዋን ፕሮፋይል ሌአውት ቱልስ የሚለውን እነዚህ ሪቦን
ይመጣል። ኤልቲ ዋን ዲዛይን ፕሮፋይል ሪቦን ነው። ስለዚህ መጀመሪያ ከርቭ ሴቲንግ እንገባና ክረስትና ሳጋችንን ባህሪና የከርቡን አይነትም እዚህ ጋር እንለያለን። ብዙ አይነት ከርቮች አሉ። ፓራቦሊክ አለ፣ ሰርኩላር አለ፣ አሲሜትሪክ አለ። እነዚህ ነገሮች እንግዲህ የተለያዩ ቀለበት መንገዶች ላይ የተለያዩ ሪንግ ሮዶች ላይ የምንጠቀምባቸው ነገሮች ናቸው። በብዛት እንግዲህ በኢራ ማኑዋል እኛ ኖርማል ግራውንድ ሮድ ዲዛይን ስንሰራ ሰርኩላር ነው የምናደርገው። ሰርኩላር ላይ እናደርግና ሳግን ክረስትና ሳግ እንትኖቹን ዲፎልት ራዲየሶች እነዚህን ፍላት እንዲሆንልን ብዙ ጊዜ 50 ምናምን ትናንሽ ብታደርጉ በጣም እንትንልና ከርቪ ይሆንና በጣም ውሃ የሚያቆር የሚያስመስል ወይ ደግሞ በጣም እንትን ጫፍ የወጣ ሾጣጣ እንዳይሆን ብዙ ጊዜ ተለቅ አድርገን ነው የምናደርገው። ይሄ አጀስት ማድረጉ ስለሚበጅ ማለት ነው። ልክ እንደ ሆሪዞንታል ከርቭ ከጎትተን ስለምናስገባ ችግር የለውም። ስለዚህ 1000 ምናምን ብንሰጥ ይመረጣል። እዚህ አካባቢ ከልምድ ታያላችሁ በኋላ ላይ ምን እንደሚያጋጥም ማለት ነው። ለብቻችሁ ፕራክቲስ ስታደርጉ ምን እንደሚያጋጥሙ ማለት ነው። እነዚህ ላርጅ አድርጋችሁ ስጡት፣ 1000 አካባቢ ስጡት። የማይሆን ከሆነ መሳብ ስለሚቻል ችግር የለውም ማለት ነው። ግን ብዙ ጊዜ እንደዚህ ብናደርግ የሚሻለው። ኦኬ እንላለን። ከዛ በኋላ ሴቲንጋችን ጨረስን ማለት ነው። ከዛ ምንድን ነው የሚቀረው? ድሮ ተንጀንት ዊዝ ከርቭስ ነው የምንሄደው። ድሮ ተንጀንት ዊዝ ከርቭስ ብለን እንገባና እናደርጋለን። እዚህ እንትናችንን እንመርጣለን ማለት ነው። ብዙ ጊዜ እንግዲህ ወረድ ተደርጎ ነው የሚጀምረው 00 ላይ ይባላል። ለምንድን ነው እዚህ ጋር ቶፕ ሶይልም ስለሚሆን። ግን እኛ አሁን ለሲምፕሊሲቲ ስናፕ አድርገን ጀምር። ከዚሁ ጀምረን ብንሄድ ስቴሽኖቹን መጀመሪያ እንግዲህ እንደዚህ ካረግን በኋላ እንደዚህ እንግዲህ ለጊዜው ለሲምፕል አድርገን እንጀምረው። እንደዚህ አድርገን እንግዲህ ከትና ፊሉን ባላንስ እያደረጋችሁ ፊዚብል እንዲሆን አድርጋችሁ ነው ዲዛይን የምታደርጉት። ዋናው ፎከሳችን እስኪ መጀመሪያ ቱቶሪያሉ የሶፍትዌሩ አጠቃቀም ላይ ፎከስ ያርግ ብዬ ነው እንደዚህ የማደርገውና ስለዚህ አሁን እዚህ ጋር በጣም ከተበዛ እዚህ ጋር ደግሞ እዚህ ጋር ላቋርጠውና እዚህ ጋር አድርጌ እዚሁ ሊጨርስ ማለት ነው። ክሊክ አድርገን ኢንተር እንላለን መጨረሻ ላይ ስንደርስ ማለት ነው። ይሄ እንግዲህ ምንድን ነው ማለት ነው? ዲዛይን ፕሮፋይላችን ነው ማለት ነው። ዲዛይን ፕሮፋይላችን ነው። ከዛ ልክ እንደ ቅድሙ አሁን ይሄ በጣም ከግራውንዱ ስለራቀ ምናደርጋለን? እንጎትታለን ማለት ነው። ይሄን ራሱ እንደዚህ መጎተት እንችላለን ማለት ነው። እንደዚህ ወረድ ማድረግ እንችላለን ማለት ነው። አያችሁ ተስተካክሎ ይገባልናል ማለት ነው። በጣም ፍሪሊ የምንሰራበት ሶፍትዌር ነው። ሲቪል 3D አሪፍ ነው። እንግዲህ እንደዚህ አድርገን ያው እዚህ ጋር አሁን ፕሮፋይሉን ሾጣጣ የነበረውን አስተካክሎልናል ማለት ነው። ይሄ እንዳለ መተው እንችላለን። በጣም አሪፍ ነው። ስለዚህ ለጊዜው እኛ ጭንቀታችን ለጊዜው እንትኑ ላይ ስላልሆነ ከትና ፊል ቮሊዩሙ በተቻለ መጠን መዛዘን አለብን። እንደተለመደው ለጊዜው ይበቃናል። በዚሁ ፕሮሲድ እናደርጋለን ማለት ነው። ልክ ለአላይመንትቱም ሴሌክት እናደርግና ሰርፈስ ፕሮፋይል እንገባለታለን። እዚህ ጋር አላይመንትቱዋችን ባይ ዲፎልት ተመርጦልናል። ስለዚህ ስቴሽናችንም አለ እዚሁ አድ እንላለን ማለት ነው። እንደቅድሞ ዘን ድሮ ፕሮፋይል ቪው እንላለን ማለት ነው። ድሮ ፕሮፋይል ቪው ስንል እንደቅድሞ እንደዚሁ ይመጣል። እንግዲህ አላይመንት 1 ፕሮፋይል ቪው እየተባለው አላይመንት 2 ፕሮፋይል ቪው እናደርግለታለን ማለት ነው። አላይመንት 2 ላይ ስለሆነ ማለት ነው። ይሄ ፕሮፋይል ቪዋችን እንዳለ ነው። ስቴሽን ሬንጃችን ባለበት በዲፎልት ነው የምንሄደው። ሁሉም ነገር ባይ ዲፎልት እንሄድና የምናደርጋለን ማለት ነው። ክሬት ፕሮፋይል ቪው እንላለን ማለት ነው። ክሬት ፕሮፋይል ቪው እንላለን። እዚህ ጋር ቦታ እንመርጥለትና ቁጭ እናደርጋለን ማለት ነው። ዘን ፕሮፋይል ቪዋችን እንደዚህ ለአላይመንቱም ተፈጥሯል ማለት ነው። ስለዚህ ምን እናደርጋለን አሁን? ግራውንድ ፕሮፋይሉ እንደዚህ ነው፣ አሪፍ ነው። ስለዚህ ሪሌቲቭሊ ይሄ የተሻለ እንትን ነው ያለው። ዜን እንደገና አጀስትመንታችን እዚህ ማይነር እና ሜጀሩን የተባለው አለበት ቅድሞ ነው ያለ ስለሆነ ትክክል ነው ማጥሩ ነው ማለት ነው። ይሄ ምን እናደርጋለን እንግዲህ ፕሮፋይል ክሬሽን ፕሮፋይል ገብተን ፕሮፋይል ክሬሽን ቱልስ እንላለን። ከዛ እንመርጣለን ተቀድሞ እዚህ ጋር ኤልቲ2 ወይ ደግሞ አላይመንት 2 ኤልቲ2 ዲዛይን ፕሮፋይል ነው። ዲዛይን ፕሮፋይል ሌሎቹ ባይ ዲፎልት ናቸው። ኦኬ እንላለን ማለት ነው። እዚህ የቅድሞ ሪቦን ይከሰታል። ቼክ ማድረግ እንችላለን ገብተን ከርቭ ሴቲንጋችንን
እንዳለ ይሄ አንድ ሺህ ነው። ኦኬ ነው ማለት ነው። እዚህ ጋር ሰርኩላር መሆኑን ቼክ ማድረግ አለብን። ኦኬ እንላለን። ዘን እንደ ቅድሙ ገብተን ድሮ ታንጀንትስ ኤንድ ፕሮፋይል ከርቭስ ወይ ሌሎች ኦፕሽኖችን መጠቀም እንችላለን። እኔ ለጊዜው ካፕቸር እንድናረግ በዛ ላሳያቸው ብዬ ነው። ሶ እዚህ ጋር ስናፕ አድርገን ይዘን እንደ ቅድም ለአላይመንት ወን እንደሰራ ነው እንደዚሁ ፕሮፋይላችንን መስራት እንችላለን ማለት ነው። ዜን ስንጨርስ ኢንተር ማለት እንችላለን። እንግዲህ ከርቫችን እንደዚህ ተፈጥሯል ማለት ነው። ስለዚህ ካፈለግንም እንደዚሁ ስናፕ ማድረግ እንችላለን። ወደ ላይ ትንሽ ማስጠጋት እንችላለን ከፈለግን። ሶ በዚህ መልኩ ፕሮፋይላችንን ተሰርተዋል ማለት ነው። ክቡራን የቻናሌ ተከታታዮች እንግዲህ መረሳት የሌለበት ነገር እዚህ ፕሮፋይሉን ዲዛይን ፕሮፋይሉን ስንስል እንግዲህ ግሬዶቻችንን ቼክ ማድረግ አለብን። በኤራ ስታንዳርድ እስከ 9% ፕላስ ኦር ማይነስ 9% ፎሊንግ እና ራይዚንግ ግሬዶች ይፈቀዳሉ ማለት ነው። እንግዲህ ድሮ ወደ 12 ምናምን የሚጠጋ ነበረ። እሱን አሁን ካንስል ወደ ማድረግ ሄደዋል። ዩራፕ ላይ እስከ 12 ምናምን ዲዛይን ተደርጎ ነበረ። እዚህ አሁን እስከ 9 ነው አሁን በምንሰራበት። እሱን ነገር ቼክ አድርገን መውጣት አለብን ማለት ነው። 9% በላይ የሆኑ ግሬዶች ሳብ አድርገን እናሳጣጥራቸዋለን ማለት ነው። ወይ ደግሞ ብሬክ ፖይንት እናስገባላቸዋለን ማለት ነው። ስለዚህ እሱን ቼክ አድርጋችሁ ፕሮፋይላችሁን ትወጣላችሁ ማለት ነው። አሪፍ የሚያምር ፕሮፋይል ነው ከትና ፊል ቢበዛበትም ቢያንስም። ስለዚህ ግሬዳችሁን ቼክ ማድረጋችሁ እንዳትረሱ ማለት ነው። ሂር እዚህ ጋር ዘ ሴም ቲንግ ኢዝ ትሩ። ይህንም ቼክ ማድረግ አለባችሁ። ግሬዳችሁን ሁሌ ቼክ ማድረግ አለባችሁ ማለት ነው። ከዛ በኋላ ኦኬ ብላችሁ ትወጣላችሁ ማለት ነው። እንደዚሁ ክሬስት እና ሳጋችንም የራሱ ስታንዳርድ አለው። ለሳግና ለክሬስት የምንሰጠው የከርቭ ሌንግዝ ይኖራል። ሚኒመም ክሬስት ሌንግዝ እና ሚኒመም ሳግ ሌንግዝ ስታንዳርዳችን በቃላችንም የምንይዘው ነገር ነው የሚሆነው። ቅድም እንደ ከርቭ ላይ እንደሰጠነው አይነት ነገር ማለት ነው። ቦታ ላይ የምናስገባው ቁጥር ማለት ነው። ወይ 50 ወይ 40 ወይ 1000 የሚለው ዲዛይን ክራይቴሪያችን ነው የሚወስነው ማለት ነው። ኢቫሉዌሽናችን እንግዲህ በዲዛይን ክራይቴሪያችን ላይ እየተመረኮዘ ነው ማለት ነው። ክቡራን የቻናል ተከታታዮች እንግዲህ ሌላው እዚህ ጋር እንደምታዩት ስቴሽን ኤሌቬሽን አለ። በነገራችን ላይ ይሄ ባንድ ነው የሚባለው። እነዚህ የምጻፉበት ነገር ባንድ ማለት እንግዲህ ድሮ የአናሎግ ሬዲዮ የምታስታውሰው ከሆነ ከጎን ጣቢያ ለማግኘት የምናሽከረክረው ነገር አለ አይደል? መስመር ጌጅ ምናምን እነዚህ ቁጥር ላይ የሚሸራተት ቀይ ምናምን ቀጭን እንትን ማለት ነው። እሷ ባንድ ነው የምትባለው አይደል? ያው ሜትር ባንድ ምናምን ይላል ሬዲዮ ራሱ። በዚህ ሜትር ባንድ ይገኛል ምናምን። ባንድ ማለት እሱ ስትሪንግ ማለት ነው። በቃ አሁን ባንድ ይሄ እነዚህ ነገሮች ባንዶች ናቸው ማለት ነውና ይሄ ባንድ ነው፣ አንድ ባንድ ነው ማለት ነው። ይሄ ባንድ ምንድን ነው የያዘው? ኤሌቬሽን ይዟል። ሁለቱም ኤሌቬሽን ናቸው። ስቴሽን እና ኤሌቬሽን ይዟል። እዚህ ጋር አንድ ባንድ ነው። እዚህ ጋር ብታዩ አሁን ተመሳሳይ ኤሌቬሽን ነው። ይሄ 2 ዲጂት ነው፣ ይሄ 3 ዲጂት ነው። ለመለያየትና የተለያዩ መሆናቸው ለማሳወቅ ያህል ነው እንጂ ይሄ ኤሌቬሽን ተመሳሳይ ነው። ግን ዲዛይኑ ተሰርቷል። እዚህ ላይ ተመሳሳይ ኤሌቬሽን ነው ያለው። እዚህ ጋር የዲዛይን ኤሌቬሽናችን አልታየም፣ ወይ ደግሞ የአንዱ ብቻ ነው ማለት ነው እዚህ ጋር ያለው። ሶ ይህን ፕሮብሌም ለመቅረፍ ምንድን ነው የምናደርገው? እዚህ ክሊክ እናደርግና እንደተለመደው ፕሮፋይል ቪው ፕሮፐርቲ ሲንገባና ፕሮፋይል ቪው ፕሮፐርቲ እንላለን ማለት ነው። ከዛ በኋላ እዚህ ጋር ባንድ ስምላለ እሱ ላይ እናደርጋለን። ይሄን ታብ ማለት ነው። ብዙ ታቦች አሉ አይደል? ይህን ታብ ላይ እናደርጋለን። ይሄ ፕሮፋይል ዳታ ባንድ ነው ማለት ነው። ይሄ ፕሮፋይል ዳታ ባንድ ነው ማለት ነው። ፕሮፋይል ዳታው የኤግዚስቲንግ ፕሮፋይልም ይሁን የዲዛይን ፕሮፋይልም በአንድ ባንድ ውስጥ ነው ያሉት ማለት ነው። ሶ እነሱ ነገሮች እነዚህን ፕሮፐርቲዎች ወይ ደግሞ እነዚህን ኮምፖኔንቶች ይዘውታል ማለት ነው። ስቴሽኑን እዚህ ጋር ስቴሽን ጋፕ አለ፣ ኤሌቬሽኑ አለ። ስቴሽን ሜጀር ኢንተርቫሉ 20 ነው፣ ማይነር ኢንተርቫሉ 10 ነው። ልክ ነው። እነዛ ነገሮች አሉ ማለት ነው። ሶ እዚህ ጋር የቀሩንም አለ። እንደዚህ እናንሸራትትና ዲያሎግ ቦክሱን እንደዚህ ስንጨርሰው እዚህ ጋር ፕሮፋይል 1 እና ፕሮፋይል 2 የሚላለ 2 ፕሮፋይሎች አሉ። ልክ ነው። ፕሮፋይል 1 ኤግዚስቲንግ ልናደርገው እንችላለን ወይ ልንቀይረው እንችላለን። ፕሮፋይል 2 ወይ ደግሞ ሌላ ነገር ማድረግ እንችላለን ማለት ነው። ስለዚህ አሁን የምንቀይረው ማን ነው? ፕሮፋይል ተዋችንን ዲዛይን ፕሮፋይል የምናደርገው ማን ነው? ኤኤልቲ 1 ዲዛይን ብለን የሰራ ነው ላይ እናደርጋለን ማለት ነው። ይሄ አላይመንት 1 ናችን ስለሆነ ማለት ነው። ለአላይመንቱ ገና እንሰራለን። ኤኤልቲ 1 ዲዛይን ላይ ስናደርገው ምን ይሆናል? ፕሮፋይል 1 ነው ኤግዚስቲንግ ነው። ፕሮፋይል 2 ማን ነው? ዲዛይን ነው ማለት ነው። ሶ አፕላይ ብለን ኢፌክቱን ማየት እንችላለን ወይ ኦኬ ብለን ማውጣት እንችላለን። ስለዚህ እንደሚታዩት ላይ ያተውታል ማለት ነው። ይሄ 9477 ነው፣ የ86 ነው። ልክ ነው ማለት ነው። የተለያየ ነው ማለት ነው። አሁን ቅድም በሚሊ ደረጃ ነው 3 ዲጂት ነው ምናምን። አሁን በቃ በሚሊ ደረጃ ሳይሆን
በዲዛይኑ ማመሳከር ትችላላችሁ ማለት ነው። ስለዚህ አሁን ማን ፊኒሽድ እና ማን እንትን እንደሆነ ላቤል ማድረግም እንችላለን፣ ችግር የለውም። ግን እዚህ ላይ ማወቅ ይቻላል። ማን አሁን 91 ነው፣ ይሄ ደግሞ 84 ነው። ይሄ ከፍ ብለዋል ማለት ነው አይደል? ስለዚህ ኤግዚስቲንጉ ከፍ ስላለ ከላይ ያለው ኤግዚስቲንግ ነው ማለት ነው። ይሄኛው ትልቅ ስለሆነ ማለት ነው። ለምንድን ነው? ከዛ በላይ ስለሆነ ማለት ነው። እንደገና ሌሎች ባንዶችን መጨመር እንችላለን። ካት እንደ ፊል ባንድ፣ ግሬድ ስቴሽን ባንድ፣ ሌሎች ባንዶች መጨመር እንችላለን። ለምሳሌ ካት እንደ ፊል ባንድ ብንጨምር በቂ ነው። ካት እንደ ፊል ባንድ ለመጨመር እዚሁ ጋር እንገባና ፕሮፋይል እንላለን። እዚህ ጋር ፕሮፋይል ቪው ፕሮፐርቲስ ገብተን ባንዳችን ስር እዚህ ጋር ካት ዳታ አድ እንላለን ዝም ብለን ማለት ነው። ወይ ደግሞ እዚህ ጋር ኢምፖርት ባንድ ሴት ብለን እዚህ ገብተን ማውጣት እንችላለን። ብዙ ኦፕሽኖች አሉ ማለት ነው። ሲቪል 3D በጣም ሪች ነው እና ስለዚህ አድ እንላለን ማለት ነው። ስለዚህ እነዚህ ነገሮች በዲፎልት ተቀብለን ኦኬ እንላለን። እስኪ ለጊዜው እንደዚህ ሜጀር ኢንተርቫሉ ምናምን እንደገና ያልቀየር ነው ምንድነው? አሁንም እዩት ኤግዚስቲንግ ምናምን ስላለ ኤግዚስቲንግ አይደለም ማለት ነው። ይሄን ውጤቱን ማየት ትችላላችሁ። ለምሳሌ እዚህ ጋር እዩት። አሁን እዚህ ጋር 00 ነው ካቱ ማለት ነው። 00 ሁሉም እዩት። ለምን ግን ይሄኛው ዲዛይን ፕሮፋይል እና ኤግዚስቲንግ ፕሮፋይሉ እየተለያየ እያለ ለምን 00 ይላል? ለምን 00 ይላል? ችግሩ ምንድነው? እዚህ ጋር አልቀየርንለትም ማለት ነው። ፕሮፋይል ቱ ዲዛይን ቱ ብለን አላሳየነውም ማለት ነው። እዚህ ጋር ፕሮፋይል ዋናችን ኤግዚስቲንግ ነው። ፕሮፋይል ቱዋችን እናስተካክልለታለን ማለት ነው። አላይመንት ዋን ዲዛይን ስንለው እዚህ ጋር እዩት ቀይሯል ማለት ነው። እነዚህ በጣም ተራራ ስለሆነ ይሁን 9 ሜትር 5 ሜትር ሁሉ አለ ይሁን እዚህ ጋር እንደዚህ አድርጎ ካትና ከታችንን ፊላችንን መጨመር እንችላለን ማለት ነው። እስኪ ፊል እንጨምር። እዚህ ጋር ፊል ገብተን እዚህ ጋር ፕሮፋይል ዳታ ስር እናደርጋለን ፊል እንላለን ማለት ነው። እዚህ ጋር የቅድሙ ከዳታ ብለዋል። አያችሁ ይሄ ፕሮፋይል ዳታ ብለዋል የቅድሙ ማለት ነው። ይሄ አሁን ፊል ዳታ አድ ስንለው ኦኬ ስንል እዚህ ጋር ፕሮፋይል ዳታ ፎር ፊል ይሰጠናል። እንደገና እናስተካክልለታለን እዚህ ጋር ማለት ነው። ፕሮፋይል ቱ ማን ነው እያለ ስለሆነ እዚህ ጋር አላይመንት ዋን ዲዛይን እንለዋለን ማለት ነው። አላይመንት ዋን ኤግዚስቲንግ፣ አላይመንት ዋን ዲዛይን ነው የምናደርገው። አላይመንት ኤግዚስቲንግ፣ አላይመንት ዋን ዲዛይን ብለን አፕላይ ኦኬ ስንል ይኸው በቃ መጣ ማለት ነው። አሁን ለምሳሌ እዚህ ጋር ይኸው እንግዲህ እዚህ ጋር አሁን 00 ነው ፊል የለም። ቢኮዝ እዚህ ጋር ካት ስላለ አብሮ ሊኖሩ አይችሉም ማለት ነው። እዚህ ጋር ካት ካለ እዚህ ፊል ስለሌለ 0 ነው ማለት ነው። እዚህ ጋር ደግሞ ፊል ካለ እዚህ ጋር ካት የለም ማለት ነው። ኦብቪየስ። ስለዚህ ሲምፕሊ እንደዚህ አድርገን ማስተካከል እንችላለን። ይሄ ጥሩ ነገር ነው። ብዙ ነገሮች ስላሉ ወደ ብዙ ነገሮች ጎራ እያልን ከሄድን ቱቶሪያሉ ስለማያልቅ እንትን ነው ማለት ነው። በሌላ ኦፕሽን እዚህ ውስጥ ገብተን ማግኘት እንችላለን። ሴቲንግ ውስጥ እንገባና እዚህ ፕሮፋይል ቪው ስለ ፕሮፋይል ስታይሎች፣ ስለ ፕሮፋይል ዲዛይን፣ ፊኒሽድ ግሬዶች ምናምኖቹን ስታይሎቹን መቀያየር እንችላለን እዚህ ውስጥ ካጣን ማለት ነው። እንዳትረሱ ቦታውን ለመጠቋቋም ነው ማለት ነው። ፕሮፋይል ቪው ለምሳሌ እዚህ ጋር ገብተን ፕሮፋይል ቪው ስታይል አለ። እዚህ ጋር ብዙ ነገሮች አሉ። እዚህ ጋር ቦቶም ቶፕ ላይ እንዲሆን ማድረግ ምናምን ብዙ ነገር አለ። እዚህ ጋር ገብታችሁ ለብቻ ማየት ትችላላችሁ ማለት ነው። ግን እዚህም እንዳለ ሊጠቁማችሁ ፈልጌ ነው ማለት ነው። እዚህ ጋር የማታስተካክሉት ነገር ካለ ካጋጠማችሁ እዚህ ውስጥ ታገኛላችሁ ማለት ነው። እዚህ አሁን ጽሁፍ ጽፏል። እዚህ ጋር አሁን ለምሳሌ ፊኒሽ ግሬድ እና ምናምን ብሎ አልተጻፈም። እናንተ አሁን ጨምራችሁ ፕራክቲስ አድርጉ በራሳችሁ ማለት ነው። ታንኪዩ። ስለዚህ ሲቪል 3D ጃንግል በቃ ጃንግል ስለሆነ ወደዛ ከገባን አንድ እንትን አያልቅም። በቃ አንድ እንትን ብቻ ራሱ አንድ ሰዓትም አይበቃንም ማለት ነው። ለሆነ ትንሽ ነገር ራሱ ማለት ነው። ክቡራን ቻናል ተከታታዮች ይሄን እንግዲህ ቱቶሪያል በዚህ ነው ምን ጨርሰው ማለት ነው የፕሮፋይሉን እንትን። ከዚህ በኋላ ወደ ኢንተርሴክሽን ወደ መስራት ነው የምንገባው። ሰብስክራይብ ላይክ እና ሼር ማድረጋችሁን እንዳትረሱ። እንቀጥላለን በደንብ ሌሎችንም ቱቶሪያሎች ገብታችሁ ዩቲዩብ ላይ ስካይላይት ሰርቪንግ ሌሎች አሪፍ ቱቶሪያሎች አሉ ማየት ትችላላችሁ ማለት ነው።